ታሪካችን የሚጀምረው ውብና አስደናቂ የተፈጥሮ እይታ ባላት በህንድ ሰሜናዊ ክፍል የምትገኘውን ካሽሚር የምትባልን ታዋቂ ከተማን እያስመለከተን ሲሆን በዚች ከተማ ውስጥ ፍርሃት ምን እንደሆነ የማያውቅ ልበ ሙሉ ፍጹም ጀግናና ለሙያው ታማኝ የሆነ ሲንግሃም የተባለ ፖሊስ በአንድ ታዋቂ ጋዜጠኛ አማካኝነት ልዩና ሰፊ ቃለ መጠይቅ እየተደረገለት እንመለከታለን። ሲንግሃም ለሀገሩና ለህዝቡ ስላለው ቁርጠኝነት በልበ ሙሉነት ከተናገረ በኋላ ቃለ መጠይቁ በተሳካ ሁኔታ ይጠናቀቃል። ሲንግሃም ቃለ መጠይቁን ጨርሶ ወደ ሌላ ስፍራ ለማቅናት በግል መኪናው ጉዞ በሚጀምርበት ጊዜ ባልተጠበቀ ሁኔታ በከባድ መሳሪያ የተደራጁ አደገኛ ታጣቂ ኃይሎች በድንገት ከበባ ያደርጉበታል። ያለምንም ማቅማማትም እነዚህ አሸባሪዎች የሲንግሃም መኪና ላይ ከየአቅጣጫው የጥይት ናዳ ቢያወርዱበትም ግን የጀግናው ሲንግሃም መኪና ሙሉ በሙሉ ጥይት የማይበሳው በመሆኑ ምክንያት ጥይቶቹ መኪናውን እየመቱ ይረግፋሉ እንጂ በሲንግሃም ላይ ምንም አይነት አካላዊ ጉዳት ማድረስ ሳይችሉ ይቀራሉ። ሲንግሃም ሁኔታውን ለመቀልበስ የመኪናውን በር በኃይል ከፍቶ ወደ ውጭ ይወጣል። ከዛም ሲንግሃም በያዘው ዘመናዊ መሳሪያ በታጣቂዎቹ ላይ እሳት የለበሰ የጥይት ምላሽ ሰጥቷቸው በጥቂት ሰከንዶች ፍልሚያ ውስጥ ሁሉንም ጠላቶቹን መሬት ላይ ዘርሮ በመጣል ፍልሚያውን ያሸንፋል። ፍልሚያውም እንዳበቃ ሲንግሃም አካባቢውን በጥንቃቄ ሲቃኝ ድንገት ተራራውን አሻግሮ ራቅ ብሎ በቆመ አንድ ሞተር ሳይክል ላይ የተቀመጠ ሚስጥራዊ ሰው ይመለከታል። ያ ሰውም በሲንግሃም ላይ የተፈጸመውን ድንገተኛ ጥቃትና የሲንግሃምን አስደናቂ አሸናፊነት በአንክሮና በትኩረት ይከታተል የነበረ ሲሆን ሲንግሃም እንዳየው በተገነዘበ ጊዜ በከፍተኛ ፍርሃትና ድንጋጤ ሞተር ሳይክሉን አስነስቶ ከአካባቢው መሸሽ ይጀምራል። ሲንግሃምም የሰው ከጥቃቱ በስተጀርባ ያለው ዋና መሪ መሆኑ ወዲያውኑ በመረዳት ያለምንም መዘግየት መኪናውን አስነስቶ ሞተር ሳይክሉን በኃይል ማሳደድ ይጀምራል። በመጨረሻም በአንድ ትልቅና ረጅም ድልድይ ላይ ሲንግሃም ባለ ሞተር ሳይክሉን በመኪናው በኃይል ገጭቶት ሞተር ሳይክለኛው ቁጥጥር አጥቶ መሬት ላይ ተፈንጥሮ እንዲወርቅ ያደርገዋል። ጀግናው ሲንግሃም መኪናውን አቁሞ ወንጀለኛውን በቁጥጥር ስር ለማዋልና እውነተኛ ማንነቱን ለማወቅ ወደ ሞተር ሳይክለኛው እየተጠጋ ሳለ ግን ሲንግሃም ባየው ነገር ሙሉ በሙሉ ተደናግጦ ይቆማል። ሞተር ሳይክሉን ሲያሽከረክር የነበረው ሰው ሌላ ማንም ሳይሆን ሲንግሃም ለረጅም ዓመታት ሌት ተቀን ሲያሳድደው የኖረው ቀንደኛ ደመኛ ጠላቱ ኦማር ነበር። ሁለቱ ዓመታት ጠላቶችም በዚህ አስፈሪ ድልድይ ላይ ፊት ለፊት ተገናኝተው ያለምንም ርህራሄና ንግግር በቀጥታ አንገት ለአንገት ተያይዘው እርስ በርስ እጅግ ጨካኝና ደም አፋሳሽ የቡጢ ፍልሚያ ውስጥ ይገባሉ። ሆኖም ግን ሲንግሃም በከፍተኛ ወታደራዊ ስልጠና ያለፈ ስልጡንና በላይ ፖሊስ መኮንን በመሆኑ የኦማርን ተከታታይና ኃይለኛ ምቶችን በአስደናቂ ቅልጥፍና በቀላሉ ይመክታቸዋል። በመጨረሻም በታላቅ የክንድ ኃይል ኦማርን መሬት ላይ አንኳስቶ በመጣል ኦማር እጁን እንዲሰጥ አድርጎት በቁጥጥር ስር ያውለዋል። በመቀጠልም ሲንግሃም ይህንን አደገኛ ወንጀለኛ ማንም በማያውቀው በጥብቅ ጥበቃ የሚጠበቅ ሚስጥራዊ ፖሊስ ህንፃ ውስጥ ያስረውና በጥልቀት ሊመረምረው ይጀምራል። ኦማር ግን በሰንሰለት ታስሮ እንኳን አንገቱን ሳይደፋ ፍጹም የፍርሃት ምልክት ሳይታይ በክፉና በጭካኔ አይን ሲንግሃምን እያየ ከባድ የዛቻና የበቀል ቃል ይሰነዝርበታል። ኦማርም ጥርሱን እያፋጨ ለሲንግሃም አንተ ከዚህ ቀደም በፈጸምከው ወታደራዊ ድርጊት ምክንያት መላው ቤተሰቤን በአሰቃቂ ሁኔታ ፈጅተሃል። እኔ በህይወት እስካለው ድረስ በዚያ በፈጸምከው ግፍና ደም ምክንያት በአንተና በአገር ህንድ ላይ በከፍተኛ ሁኔታ ያበቀላለሁ በማለት ያስጠነቅቀዋል። ሲንግሃም ግን የኦማርን ዛቻ ፍጹም በመናቅ ኦማር አሁን ላይ በእስር ቤት ስለሚማቀቅ ምንም አይነት ወንጀል መፈጸም እንደማይችልና የዘረጋው የጥፋት ዓላማ በሙሉ በእርሱ ጀግንነት እንደከሸፈበት እንዲያመን በኩራት ይነግረዋል። ሆኖም ግን ኦማር እኔ እስር ቤት ብገባም እንኳን ይሄ በቀል ጦርነት ጨርሶ አላበቃም፣ አንተን ሊገልቀን ከሌሊት የሚጠብቅ እጅግ አደገኛ ሰው ውጭ አለልህ በማለት ሌላ ስውር ጠላት እንዳለ ፍንጭ ይሰጠዋል። ሆኖም ግን ምንም አይነት ፍርሃት በውስጡ የሌለው ሲንግሃም የኦማርን አይን በትኩረት እያየ ልክ አንተን በዚህ የጨለማ እስር ቤት ውስጥ እንድትማቀቅ እንዳደረግኩ ሁሉ መጥቶ ይገልሃል ያልከውንም ያንን አደገኛ ሰው ተመሳሳይ ጣፍንታ ሰጠዋለሁ በማለት ምርመራውን ያጠናቅቃል። በኋላም ሲንግሃም ዓመታት የሀገሪቱን ጠላት ኦማርን በቁጥጥር ስር በመዋሉ ምክንያት በህንድ ከፍተኛ የፖሊስ ባለስልጣናትና በዋና የበላይ አለቃው ዘንድ ታላቅና ወደር የሌለው አድናቆትን ያገኛል። አለቃውም ሲንግሃምን ጠርቶ ሌላ አዲስ ሀገር አቀፍ ስጋት እንዳለ ይነግረዋል። ለሲንግሃም ምንም ያህል ኦማርን በቁጥጥር ስር ብናውለውም ግን ኦማር ከጀርባ የዘረጋው የወንጀል መረብ ገና አልፈረሰም። እሱ በስሪላንካ ሀገር በሚገኝ አንድ በጣም ትልቅ ባለሀብትና ታዋቂ የወደብ ባለቤት ጋር ፍጹም ጥብቅና ሚስጥራዊ ወዳጅነት አለው። ይህ የስሪላንካ የወደብ ባለቤት ኦማር ሲያስተዳደረው የነበረውን
አደንዛዥ እጾችን ዝውውርና የዘመናዊ ጦር መሳሪያዎች ዝውውርን በአዲስ መልክ እየሰራና ወደ ታሚልናዱ ከተማ በማስገባት ሙሉ ህንድ ውስጥ እያሰራጨ እንደሆነ ይነግረዋል። አለቃውን በመቀጠል የነገሩን አሳሳቢነትን በመግለጽ ይህንን ለሀገራችን ደህንነት ጸር የሆነውን የአደንዛዥ እጽ አዘዋዋሪና የህገወጥ መሳሪያ ሻጭ ቡድን ደምስሩን ሙሉ በሙሉ ለመበጠስ አዲስ የተመሰረተውን ሺቫ የተባለውን የልዩ ኃይል ኮማንዶ ቡድን አንተ እንድትመራውና ዋና አዛዥ እንድትሆን ሾም ያለው በማለት ታላቅ ሀገራዊ ኃላፊነትን ለሲንግሃም ይሰጠዋል። ይህም ታላቅ ሹመት ካለፈ 2 ዓመታትም በኋላ የሲንግሃም ውብ አስተዋይና በባህል የታነጸችው ባለቤቱ አቭኒ በባህልና ኪነ ጥበብ ሚኒስቴር ዋና ስብሰባ አዳራሽ ውስጥ እጅግ ደማቅና ታሪካዊ ይዘት ያለውን ሃይማኖታዊ ፊልም ለታዳሚዎቹ ስታስመለክት እንመለከታለን። ይህ ፊልም በጥንታዊ የህንድ ታሪክ ላይ የተመሰረተ ሲሆን ከተሰበሰቡ በርካታ ታዳሚዎች መካከል የሲንግሃምና የአቭኒ ብቸኛ ልጅ የሆነው ሾሪያ እናቱን በኩራት የተመለከተ ከፊት ወንበር ላይ ተቀምጦ እንመለከተዋለን። አቭኒም ፊልሟን በታላቅ ድምቀት እያስመለከተች ባለበት ሰዓት ላይ ባሏ ሲንግሃም ግን ለሀገሩ ደህንነት ሲል ባህር ላይ በቶን የሚቆጠር እጅግ አደገኛ እጽን በሚስጥር ጭኖ ወደ ህንድ ባህር ግዛት በስውር ሊገባ የነበረንን የአንድ የስሪላንካ ግዙፍ የጭነት መርከብ ላይ ሲንግሃም ከልዩ የኮማንዶ ኃይሉ ጋር በመሆን ድንገተኛ ወረራ ያካሂዳል። በባህሩ ላይ በተደረገው ፈጣንና ስልታዊ ጥቃትም ሲንግሃም መርከቧን ሙሉ በሙሉ በቁጥጥር ስር በመዋል እጾቹን ይወርሳል። በመርከቧ ውስጥም የነበሩትን መርከበኞችና ሰራተኞችን በሙሉ እጃቸውን እንዲሰጡ ካደረገ በኋላ ከጀርባ ሆኖ ይህንን የሚመራው ዋና አለቃቸው ማን እንደሆነ እንዲናዘዙና ምርመራ እንዲደረግባቸው በቀጥታ ወደ ፖሊስ ጣቢያ ይወስዳቸዋል። በማግስቱ ጠዋትም ላይ ሲንግሃም በቀጥታ ወደ በላይ አለቃው መስሪያ ቤት ይሄዳል። ሲንግሃምን ላለፉት 2 ዓመታት በውስጡ አድሮ ስላስጨነቀው ከባድ ስጋት ለአለቃው በግልጽ ያወጋል። ሲንግሃምም ለአለቃው ምንም እንኳን ያንን አደገኛ አሸባሪ ዮማርን በቁጥጥር ስር ካዋል ነው 2 ዓመታት ቢያልፉም አሁንም በስውር ጥላ ውስጥ ሆኖ ዮማርን የቆየ የሽብር ኦፕሬሽንን በአዲስ መልክ በገንዘብና በሰው ኃይል እየደገፈ የሚንቀሳቀስ አንድ በጣም አደገኛና ድብቅ ሰው እንዳለ በደንብ ይሰማኛል በማለት ጥርጣሬውን ያጋረዋል። ከዚህም ስብሰባም ከጥቂት ቀናት በኋላ በባህር ላይ ሲያዘዋውሩ እጅ ከፍንጅ የተያዙት መርከበኞች በሲንግሃም ታማኝ ረዳቶችና መርማሪ ወታደሮች ከፍተኛ የምርመራ ጫና ቢደረግባቸውም አንዳችም ሚስጥር ሳይናገሩ ሙሉ በሙሉ አፋቸውን ዘግተው ዝምታን መርጠው ይቆያሉ። በእነዚህ መርከበኞች ግትርነት የተበሳጨ የመጣው ሲንግሃም በመጨረሻም ጉዳዩን ራሱ ለመያዝ በመወሰን በመርከበኞቹ ላይ መላ አካላቸውን የሚያንቀጠቅጥ አስፈሪና ከባድ ምርመራ ማድረግ ይጀምራል። በሲንግሃምን ከባድ ማስፈራሪያ የተሸበሩት የባህር ላይ ሰራተኞቹ በመጨረሻም እውነት ለመናገር ይገደዳሉ። እነሱም ይህን ሁሉ ጊዜ ዝም ያሉት አለቃቸውን ወደውት ወይም አክብረውት ሳይሆን የዋናው አለቃቸውን ማንነትና ስም ካጋለጡ አለቃቸው ጨካኝ በመሆኑ በህንድና በስሪላንካ ያሉትን መላው ቤተሰቦቻቸውን በአሰቃቂ ሁኔታ እንደሚገልባቸው ስለሚያምኑ እንደሆነ ለሲንግሃም ይገልጹለታል። ሆኖም ግን ከተያዙት መርከበኞች መካከል አንደኛው ዋና አለቃቸው በአሁኑ ሰዓት እነሱ በህንድ ፖሊስ እጅ መውደቃቸውን የሚገልጽ መረጃ ስለሚደርሰው አለቃቸው ምንም ጊዜ ሳያባክን ሚስጥሩ እንዳያወጣ አሁኑን ቤተሰቦቻቸውን ማጥፋት እንደጀመረ በማመኑ ለሲንግሃም ያለቃውን እውነተኛ ማንነትና ስም ማጋለጥ ይጀምራል። ይህም አለቃቸው በጣም አደገኛ መልኩም ማይታወቅ በጣም አስፈሪ አለቃ ሲሆን ስለሱ ማንነት የሚያውቁት ነገር ቢኖር በአካባቢው ላይ ዴንጀር ላንካ በሚል ስም እንደሚጠራና ማዱራይ በምትባል ከተማ ውስጥ በስውር የሚኖሩ 3 እጅግ ታማኝ ዋና ረዳቶች እንዳሉት ብቻ እንደሚያውቁ ለሲንግሃም ይነግሩታል። ሲንግሃም ከጀርባ ያለው ዋናው ጠላት ዴንጀር ላንካ የተባለው ጨካኝ ወንጀለኛ መሆኑን ከተረዳ በኋላ 3ቱ ረዳቶቹን በቁጥጥር ስር ለማዋል የማዱራይ ከተማ ፖሊስ ኢንስፔክተር የሆነችውና ጀግና ሳቴላሰች ሻክቲ የተባለች ፖሊስ ጋር በመደወል የዴንጀር ላንካን ረዳቶችን በቁጥጥር ስር እንድታውላቸው ያዛታል። ይህንን ኃላፊነትም ከአለቃው የተቀበለችው ሻክቲ በውስጧ ቅንጣት ታህል ፍርሃት ሳይሰማት ያለምንም ረዳት ወንጀለኞቹን በጥፊ ብቻ መሬት ላይ ያንበረከከች በቁጥጥር ስር ታውላቸዋለች። ይህንንም ድል ወዲያውኑ በስልክ ለሲንግሃም ሪፖርት ካደረገች በኋላ ሲንግሃም ሻክቲ ወንጀለኞቹን ወደ ጣቢያ ወስዳ እንድታሳድራቸውና በመነጋታው እነሱ ወዳሉበት ሙምባይ ከተማ ይዛቸው እንድትመጣ ያዛታል። ሻክቲም የሲንግሃምን ትዕዛዝ ተቀብላ 3ቱም የዴንጀር ላንካ ረዳቶችን ወደ ማዱራይ ፖሊስ ጣቢያ ይዛቸው ትሄዳለች። ይሁን እንጂ እነዚህ የዴንጀር ላንካ ታማኝ ረዳቶች በሻክቲ ፊት ቆመው እንኳን ቅንጣት ታህል የጸጸትም ሆነ የፍርሃት ምልክት አያሳዩም። ይልቁንም በኩራት ደረታቸውን ነፍተውና ጥርሳቸውን አፋጭተው በከባድ የዛቻ ቃል ሻክቲን
በአስቸኳይ ካልፈታቻቸው በቅርቡ ዴንጀር ላንካ መጥቶ ፖሊስ ጣቢያውን ከነውስጡ ካሉት ፖሊሶች ጭምር በአንድ አቃጥሎ ወደ አመድነት ይቀይረዋል በማለት ያስፈራሯታል። ሆኖም ግን ልክ እንደ ሲንግሃም ሁሉ በውስጧ ፍርሃት የሚባል ነገር የማይታወቅባት ሻክቲ የወንጀለኞቹን ከንቱ ዛቻና ማስፈራሪያ ቅንጣት ያህል ቦታ አልሰጠችውም። ይልቁኑ በነገሩ ላይ በከፍተኛ ሁኔታ እየሳቀችና እያሾፈችባቸው እስኪያለቃችሁ መጥቶ አመድ ሲያደርገን እናያለን ብላቸው የሥራ ሰዓቷን ጨርሳ ወደ መኖሪያ ቤቷ ትሄዳለች። ነገር ግን የዴንጀር ላንካ ጨካኝ ረዳቶች የተናገሩት የአስፈሪ ዛቻ ቃል ብዙም ሳይቆይ በተግባሩን መሆን ይጀምራል። በዚያኑ ዕለት እኩለ ሌሊት ላይ የጣቢያ ፖሊሶች በተጠንቀቅ ላይ ሆነው በጣቢያው ውስጥ ባሉበት ሰዓት ላይ በድንገት መላው የጣቢያው መብራትና የኃይል አቅርቦት ሙሉ በሙሉ ይጠፋል። ከፖሊሶቹ አንዱ መኮንንም መብራቱን ለምን እንደጠፋና ከጀርባው ምን ችግር እንዳለ ለመፈተሽ ወደ ውጪ በር ሲያመራ ያየው አስፈሪ ትዕይንት ደሙን በረዶ ያደርገዋል። በሩ ላይ ያጨካኙና እጅግ አደገኛው ዴንጀር ላንካ በጦር መሳሪያ ከተደራጁ በርካታ ደም ጠጭ ወታደሮቹ ጋር ፊት ለፊት ቆሞ ነበር። ከዴንጀር ላንካም ጀርባ የቆሙት እያንዳንዱ ወታደሮች በእጃቸው ላይ በከፍተኛ ነበልባል የሚነድ ትልቅ የብረት እሳት ኳስ ይዘው የነበረ ሲሆን ወታደሮቹ ያለምንም ርህራሄ የሚነዱትን የእሳት ኳሶችን ወደ ፖሊስ ጣቢያው በኃይል መወርወር ይጀምራሉ። በጥቂት ሰከንዶችም ውስጥ መላው ፖሊስ ጣቢያ በከፍተኛ እሳት ተከቦ መቃጠል ይጀምራል። ጣቢያው ውስጥም የነበሩት ፖሊሶች በከፍተኛ ፍርሃትና ጭንቀት ውስጥ ሆነው እርዳታ ለመጠየቅ ወደ አለቃቸው ሻክቲ ለመደወል ቢሞክሩም ጨካኙ ዴንጀር ላንካ ግን ወደ ጣቢያው ውስጥ ዘልቆ በመግባት እያንዳንዱን የፖሊስ አባል በአሰቃቂና በጭካኔ በተሞላበት ሁኔታ ይጨፈጭፋቸዋል። ከዛም ዴንጀር ላንካ ታስረው የነበሩትን ረዳቶቹን ከጣቢያው አስፈትቶና ፖሊስ ጣቢያውን በሳት አንድዶ ከአካባቢው ይሰወራል። በመነጋታውም ጣቢያው ላይ የደረሰውን ጭፍጨፋ ሻክቲ እንደሰማች ሻክቲ ባልደረቦቿን ሕይወት ማዳን ባለመቻሏ የተነሳ ልቧ በከፍተኛ ሁኔታ ይሰበራል። ይበልጥ ያሳዘናት ደግሞ የፖሊሶቹ ቀብር ስነ ስርዓት ላይ ከተገደሉት ፖሊሶች መካከል የአንዱ ሚስት ወደ ሻክቲ በመምጣት ሻክቲን ጥቃቱ በደረሰበት ሰዓት ላይ ጣቢያው ውስጥ ባለመኖሯ ወቅሳት የበለጠ ህመሟ እንዲባባስባት ያደርጋታል። ሻክቲን በዚህ ስሜት ውስጥ እያለች ሲንግሃም ወደ እሷ በመምጣት አቅፎ ሊያረጋጋት ይሞክራል። ቀጥሎም ሲንግሃምና ሻክቲ አንድ ላይ በመሆን ወደ ፖሊስ ጣቢያው ሄደው ዴንጀር ላንካ ያደረሰውን አደጋ ከተመለከቱ በኋላ ዴንጀር ላንካን አንድ ላይ በመሆን በቁጥጥር ስር ለመዋል ይወስናሉ። በተመሳሳይ ሰዓትም የሲንግሃም ሚስት አቭኒ በስራዋ ላይ ትልቅ ቀውስ ይገጥማታል። ለምትሰራው አዲስ ፊልም እጅግ ወሳኝና አስፈላጊ የሆነ ትልቅ የፊልም ትዕይንት ፋይል ይጠፋባታል። ምንም አይነትም ባካፕ ወይም መለስተኛ ኮፒ ስለሌላት የጠፋውን ፊልም መልሳ ለማግኘት ሳትችል ትቀራለች። በዚህ ጊዜ አቭኒ ረዳት የሆነችው ጂያ ለአቭኒ ፊልሙን ክፍል ማግኘት የምትችለው ብቸኛው አማራጭ ቀረጻውን ወደ አካሄደችበት ራምሶ አራብ ከተማ በድጋሚ በመሄድ ቀረጻውን በድጋሚ መቅረጽ ብቻ እንደሆነ ልታስረዳት ትሞክራለች። አቭኒም በዚህ ሐሳብ በመስማማት ወደ ቤት ከሄደች በኋላ ለባሏ ሲንግሃም ስራ ላይ ያጋጠማትን ችግር በመንገር ድጋሚ ቀረጻውን ለማድረግ ወደ ራምሶ አራም ከተማ በመነጋታው ልትሄድ እንደሆነ ተነግረዋለች። ጥንቅቁም ሲንግሃም ዴንጀር ላንካ ቤተሰቡ ላይ ጥቃት እንዳይሰነዘርበት በማሰብ ሚስቱን አቭኒ ከታማኝ ረዳቱ ዳያ ጋር ወደ ከተማው እንድትሄድ ያደርጋታል። በሚቀጥለውም ቀን አቭኒ ከጂያ እና ከዲያ ጋር ወደ ራምሶ አራም ከተማ ጉዟቸውን ያደርጋሉ። ከተማውም ጋር እንደደረሱ አቭኒ ወደ ስራ በመግባት የጠፋውን ቀረጻ በድጋሚ ቀርጻ ትጨርሳለች። አቭኒም ቀረጻዋን ስለጨረሰች በመነጋታው ወደ ሙምባይ መመለስ ስለሚችሉ አቭኒ ለነገ መንገዳቸው ሻንጧን እያዘጋጀች ሳለ በድንገት ከረዳቷ ጂያ ስልክ ይደወልላታል። ጂያ መኪናዋ መንገድ መሃል ላይ ድንገት ተበላሽቶባት ስለቆመች ጠባቂዋን ዲያን እንድትልክላት ትነግራታለች። አቭኒ ምንም ሳታንገራገር ዲያን በፍጥነት ሄዶ ጂያን እንዲረዳት ትልከውና ለብቻዋ ሆቴሉ አካባቢ የሚገኝ ቤተ መቅደስ ጋር ትሄዳለች። አቭኒም ብቻዋን ቤተ መቅደሱ ጋር ባለችበት ሰዓት ላይ በድንገት ዴንጀር ላንካ ወደ አቭኒ ተጠግቶ ሰላማዊ ወሬ ያወራት ይጀምራል። አቭኒም ዴንጀር ላንካ ሰላማዊ ሰው እንደሆነ በመገመት ያወራችሁ ሳለ ዴንጀር ላንካ የፊልሙ ሃርድ ዲስክ መበላሸቱ ድንገተኛ አደጋ እንዳልሆነ ይነግራታል። እዚህም ድረስ ያስመጣት ከረዳቷ ጂያ ጋር በመተባበር እንደሆነና ከባለቤቷ ለይቷት እጅ ውስጥ ሊያስገባት እንደሆነ ይነግራታል። አቭኒም ይህንን ስትረዳ በከፍተኛ ፍርሃት ልታመልጥና ልትሮጥ ብትሞክርም ግን ዴንጀር ላንካ ከቡድኖቹ ጋር አንድ ላይ በመሆን ያግታታል። በሌላ በኩል ደግሞ የሲንግሃም ረዳት ጂያ መኪና ተበላሸብኝ ወዳለችው ስፍራ ሲደርስ ቦታው ላይ ምንም አይነት መኪናም ሆነ ጂያ በቦታው ላይ አልነበሩም ነበር። ብዙም ሳይቆይ ዳያ አቭኒ በዴንጀር ላንካ መታገቷን ሲረዳ ጊዜ ያለምንም መዘግየት በቀጥታ ለሲንግሃም ደውሎ ሚስቱ እንድታገተች ሪፖርት ያደርጋል። ይህንን የሰማውም ሲንግሃም ወዲያውኑ ታማኝ የጦር ኃይሉንና ውድ ሚስቱን ከጨካኙ ዴንጀር ላንካ ለመታደግ በሄሊኮፕተሩ መጓዝ ይጀምራል። ሆኖም ግን ሲንግሃም ሳይደርስ በፊት ዴንጀር ላንካና ታጣቂዎቹ አቭኒን
አቭኒን ይዘው በመንገድ ላይ እያመለጡ ሳለ በጀግንነት ይከታተላቸው የነበረው ዳያ ብቻውን መንገድ ላይ ይጋፈጣቸዋል። ዳያም መንገዳቸውን ዘግቶ በመቆም ያለምንም ፍርሃት በጠላቶቹ ላይ ታላቅ ድንገተኛ ጥቃት መሰንዘር ጀምሮ የዴንጀር ላንካን ሰራዊቶችን አንድ ባንድ ማርገፍ ይጀምራል። እድለኛ መሆኑን አቭኒን ከታሰረችበት መኪና አስመልጦ ጫካ ውስጥ ይዟት ሊያመልጥ ሲል በድንገት ከኋላ ዴንጀር ላንካ በመምጣት ከተቀሩ ሰራዊቶቹ ጋር ዳያ ላይ ከፍተኛ ጥቃት ይሰነዝሩበታል። ብቻዋን የቀረችውም አቭኒ ጫካው ውስጥ ከዴንጀር ላንካ እየሮጠች ሳለ ባልተጠበቀ ሁኔታ በዚህ አካባቢ ተመደበው የሚንቀሳቀስ ሳቲያ የተባለ ሌላ ሳት የላሰ ፖሊስ መኮንን ፊት ለፊት ታገኘዋለች። ሳቲያም አቭኒ የሲንግሃም ሚስት መሆኗን ተረድቶ ወዲያውኑ ሊረዳት በመወሰድ የዴንጀር ላንካ ወታደሮችን ራሳቸውን ስተው መሬት ላይ እስኪወድቁ ድረስ በጭካኔ ይደበድባቸዋል። እነሱንም ደብድቧቸው ከጨረሳቸው በኋላ የሳቲያ እናት ከመንደራቸው ሰዎች ጋር በመሆን ወደ ስፍራው ደርሰው አቭኒን ወደ መኖሪያ መንደራቸው ይዘዋት ይሄዳሉ። ይህ በእንዲህ እንዳለም ሲንግሃም ከሙሉ ፖሊስ ኃይሉ ጋር በመሆን በመጨረሻ ጊዜ ዳያ ፍልሚያ አድርጎበት ወደ ነበረበት ጫካ ያመራል። እዚያም እንደደረሱ ጀግናው ዳያ በከፍተኛ ሁኔታ ቆስሎና ደምቶ ያገኘውና ሲንግሃም ወዲያውኑ ዳያን አፋጣኝ ሕክምና እንዲያገኝ ቅርብ ወዳለው ሆስፒታል በሄሊኮፕተር እንዲሄድ ያደርጋል። ከዛም አንደኛው መርማሪ ፖሊስ ወደ ሲንግሃም በመጠጋት ከፖሊስ ባልደረባቸው ሳቲያ ሚስቱ አቭኒ ሰላም እንደሆነችና ከሱ ጋር እንደምትገኝ መረጃ እንደደረሳቸው ነግሮት ሲንግሃም ሚስቱን ለማግኘት ወደ ሳቲያ መንደር ለማምራት ይዘጋጃል። በተመሳሳይ ሰዓትም አቭኒ ከሳቲያ እናት ጋር የተጫወቱ ሳለ በድንገት ካልተጠበቀ አቅጣጫ ብዛት ያላቸው መኪኖች ወደ መንደራቸው ይመጣሉ። ይህንን መኪና ድምጽ የሰማውም ሳቲያ ፊቱ በደስታ በርቶ ዋናው መኮንን ሲንግሃም ባለቤቱን ለመውሰድ ወደ መንደሩ የመጣ መስሎት አለቃውን ሊቀበለው ወደ በሩ ደጃፍ በደስታ ተሞልቶ ይሄዳል። ነገር ግን ሳቲያ የበሩ ደጃፍ ጋር ሲደርስ ያየው ትዕይንት መላ አካሉን በድንጋጤ የሚያደነዝዝ ነበር። የመጣው መኪና የሲንግሃም ሳይሆን ጨካኙ ዴንጀር ላንካ በደርዘን የሚቆጠሩ የታጠቁ ወታደሮቹን አስከትሎ ነበር የመጣው። ወታደሮቹም ልክ ቀደም ሲል በማዱራ የፖሊስ ጣቢያ ላይ እንዳደረጉት ሁሉ እያንዳንዳቸው የሚናድ ትልቅ የእሳት ኳስ በእጃቸው ይዘው ስለነበረ ያለምንም ርህራሄ የእሳት ኳሶቹን ወደ ሳቲያ ቤት ላይ መወርወር ይጀምራሉ። በሰከንዶች ውስጥ መላው ግቢ በከፍተኛ ነበልባል እሳት ሲዋጥ ሳቲያ በከፍተኛ ጀግንነት የዴንጀር ላንካን ወታደሮችን አንድ በአንድ እየመታ መሬት ላይ መጣል ይጀምራል። ነገር ግን ፍልሚያው እየበረታ ሲመጣ ባልተጠበቀ ሁኔታ አቭኒ በጠላት ጥይት ተመታ። ጥይቱ ክፉኛ ቁስላት ወዲያውኑ ራሷን ስታ መሬት ላይ ተወድቃለች። ይህንን ያየውም ዴንጀር ላንካ በፍጥነት ወደ እሷ በመጠጋት ራሷን የሳተችውን አቭኒን አንስቶ ከቦታ ይፈተልካል። ሳቲያም አቭኒ ስትታገት አይቶ ጠላትን ለማሳደድና ለማስቆም ቢሞክርም የዴንጀር ላንካ ታጣቂዎች የሳቲያን ውድ እናት ሊገሏት ሲሉ ሳቲያ እናቱን ለማዳን ወደ ኋላ ሲዞር አንዱ ጨካኝ ወታደር ከጀርባው መጥቶ በከባድ መሳሪያ ያጠቀዋል። ሳቲያም ከጀርባው በደረሰበት ከባድ አደጋ ምክንያት ሙሉ በሙሉ አቅሙን አጥቶና ተዳክሞ ሳለ ጠላቶቹ ሊገሉት መሳሪያቸውን ያቀባብላሉ። ሆኖም ግን ልክ እንደ ደራሿ ሲንግሃም ከነሰራዊቱ በሰዓቱ ደርሶ በታላቅ ቁጣና እሳት በለበሰ ድርጊት መላውን የጠላት ወታደሮችን በጥይትና በቡጥ እያረገፈ ግቢውን ያጠረዋል። ሲንግሃምም ሳቲያንና እናቱን ካተረፈ በኋላ አቭኒን ፍለጋ ከቦታው ሊወጣ ሲል ድንገት ስልኩ ይጮሃል። የደወለውም ሰው ዴንጀር ላንካ ሲሆን ዴንጀር ላንካ ለሲንግሃም እውነተኛ ስሙንና የማን ልጅ እንደሆነ ይነግረዋል። ዴንጀር ላንካም እውነተኛ ስሙ ዙባይር የሚባል ሲሆን የወንጀለኛውና ሲንግሃም በቁጥጥር ስራቸው ያዋሉት የኦማር ልጅ እንደሆነ ይነግረዋል። ዙባይርም በወንጀል ሰንሰለት የታሰሩትን ቤተሰቦቹን በሙሉ ኦማርንም ጭምር ሲንግሃም የተወሰኑትን በማሰር የተወሰኑትን ደግሞ ስለገደላቸው ዙባይር በቀሉን ለመወጣት የሲንግሃም ሚስት አቭኒን እንደወሰደ ይነግረዋል። ሆኖም ግን ሚስቱን አቭኒ እንዲፈታለት ከፈለገ ለ2 ዓመት እስር ቤት ውስጥ ሲማቀቅ የነበረውን አያቱን ኦማርን የሚፈታለት ከሆነ ብቻ እንደሆነና አለበለዚያ ግን ሚስቱን መቼም ቢሆን እንደማያት አስፈራረዋል። ከዚህም በኋላ ሲንግሃም ጉዳዩ አገር አቀፍ የሽብር ሴራ መሆኑን በመረዳት በቀጥታ ወደ አለቃው ቢሮ በመሄድ ስለ ጉዳዩ በጥልቀት ይወያያል። አለቃውም ለአገሪቱ ደህንነት ሲል ሲንግሃም ባለቤቱን አቭኒን ለማዳንና አሸባሪዎቹን ለመደምሰስ ሙሉ የጦር ሰራዊቱንና የመንግስትን ኃይል እንደሚሰጠው ቃል በመግባት ሙሉ ድጋፉን ይነግረዋል። ይህንን
ታላቅ ወታደራዊ ድጋፍን የሚያገኘው ሲንግሃም የስለላ መረቡን በመጠቀም ዙባይር በአሁኑ ሰዓት አቭኒን አፍኖ በቀጥታ ወደ ስሪላንካ እየተጓዘ መሆኑን ይረዳል። ጨካኙ ዙባይርም አቭኒን አፍኖ በስሪላንካ ወደብ ላይ የሚገኘው መርከቡም ጋር እንደደረሰ በድጋሚ ለሲንግሃም በመደወል ስለ ድርድራቸው ማውራት ይጀምራል። ሲንግሃም ግን ዙባይርን ጨርሶ ስላላመነው ሚስቱ አቭኒ በህይወት መኖሯንና ደህንነቱ የተጠበቀ እንደሆነ ማረጋገጫ እስካልሰጠው ድረስ ምንም አይነት ድርድር እንደማያደርግ ይነግረዋል። ዙባይርም አቭኒ በህይወት እንዳለችና ደህንነቱ የተጠበቀ እንደሆነ ለማረጋገጥ እንዲያመቸው የሚያምነውን አንድ ሰው ብቻ ወደሱ እንዲልክ በማለት ይነግረዋል። ሲንግሃምም የሚስቱን ደህንነት ለማረጋገጥ የሚሆነውን ከምንም በላይ የሚተማመንበትንና የሚያምነውን ጀግና ፖሊስ የሆነውን ሲምባን እርዳታ ለመጠየቅ በቀጥታ ወደሱ ይሄዳል። ሲንግሃምም ለጓደኛው ሲምባ በባለቤቱ በአቭኒ ላይ የደረሰውን እገታና ጨካኙ ዙባይር የሸበረውን የበቀል ሴራ አንድ በአንድ በዝርዝር ከነገረው በኋላ ሲምባ በውስጡ ታላቅ ወንድማዊ ቁጣ የተቀጣጠለ ሲንግሃም ምንም እንዳያስብና ያንን አውሬ ዙባይርን እንደሚደመስሱትና አቭኒን በሰላም እንደሚመልሷት በመናገር እንደሚረዳው ቃል ይገባለታል። ሲንግሃምም የሲምባን ፍቃድ ካገኘ በኋላ ለዙባይር በመደወል የሱ ሰው የሆነውን ሲምባን ወደ ስሪላንካ እንደሚልከውና ዙባይር እንዲቀበለው ይነግረዋል። ዙባይርም የጠለፏት በመርከብ ውስጥ ያስቀመጣት አቭኒ በመጨረሻ ላይ ራሷን ከሳተችበት ስትነቃ ጊዜ ረዳቷን ጂያን ታገኛታለች። አቭኒም በከፍተኛ የክህደት ስሜት በእንባ ተሞልታ ጂያን እንደ እህቷ እያየቻት ለምን እንደዚህ አይነት ክህደት እንደፈጸመችባት ትጠይቃታለች። በዚህ ጊዜ ዙባይር ወደ ክፍሉ ዘልቆ በመግባት በክፋት እየሳቀ ጂያ እውነተኛ ስሟ ጂያ ሳይሆን ኢቅራ እንደምትባልና ኢቅራ ለዙባይር አክስቱ እንደሆነች ይፋ ያደርጋል። እሱና አክስቱ ኢቅራም ቤተሰቦቻቸውን በግፍ የገደለባቸውን ሲንግሃምን ለመበቀል ስንት ዓመት ሙሉ ሲያቅዱት የነበረውን የበቀል ሴራን አንድ ላይ ለመፈጸም ጓጉቶ እየጠበቁ እንደሆነ ይነግራታል። በመነጋታውም ሲምባ ስሪላንካ እንደደረሰ የዙባይር ሰዎች ይዘውት ሲሄዱ ጊዜ ሲንግሃምና ፑርኑ ከኋላቸው በመኪናና በሰማይ ላይ ደግሞ በድሮን አድርገው ይከታተሏቸው ይጀምራል። ነገር ግን ብልጣብልጡ ዙባይር ሲንግሃም ሊከታተለው እንደሚችል አስቀድሞ ስለተረዳ የሲምባን መኪና ወደ አንድ ዋሻ ውስጥ እንዲገባ ያደርገዋል። ከዛም ዙባይር ከዋሻው ውስጥ አስቀድሞ ካስቀመጣቸው ሲምባ ካለበት መኪና ጋር ፍጹም ተመሳሳይ የሆኑ 4 መኪናዎችን ከዋሻው በማስወጣት በተለያዩ አቅጣጫዎች እንዲበታተኑ ያደርጋቸዋል። ይህንንም ስክሪናቸው ላይ የተመለከቱት የነበሩት ሲንግሃምና ቡድኖቹ ሲምባ ያለበት መኪና የትኛው እንደሆነ መለየት አቅቷቸው በከፍተኛ ግራ መጋባትና ጭንቀት ውስጥ ይወድቃሉ። ይሁን እንጂ ሲምባና ሲንግሃም የተከታተሉኝ ነው ብሎ በማሰብና ማንም ቢነካኝና ሲንግሃም ይደርሱልኛል ብሎ በመገመት ወደ ዙባይር መርከብ መጓዙን ይቀጥላል። እዛም እንደደረሰ በአንድ ክፍል ውስጥ ታስራ የነበረችውን አቭኒን አግኝቷት አቭኒ ደህንነቷ እንደተጠበቀና በህይወት እንዳለች ሲያረጋግጥ ጊዜ በውስጡ ከፍተኛ ደስታ ይሰማዋል። ሲምባም በሙሉ ልብ ወደ አቭኒ ጠጋ ብሎ ታና ተስፋ በተሞላበት ድምጽ አቭኒ እንዳትፈራና በአሁኑ ሰዓት ላይ ባለቤቷ ሲንግሃም ከሰራዊቱ ጋር ሊያድናቸው እየመጡ እንደሆነ ይነግራታል። ሆኖም ግን ሲምባና ሲንግሃም ይመጣሉ ብሎ ተስፋ በማድረግ የተጠባበቀ ሳለ እነ ሲንግሃም ሳይመጡ ረጅም ሰዓታት ስላለፉ ሲምባ በታላቅ መደናገጥና ጭንቀት ውስጥ ይገባል። ሲምባም ህይወቱ አደጋ ላይ እንደሆነ ሲረዳ ጊዜ ያለምንም አቅማማት አጠገቡ ያገኘውን የጋዝ ሲሊንደር ጭኖ የነበረን መኪና በድንገት በማስነሳት ከአካባቢው ለመሰወር ይሞክራል። የዙባይር ታጣቂዎችን መኪናውን እያሳደዱ ከፍተኛ የተኩስ ልውውጥ ሲያደርጉ ሲምባ ሆን ብሎ መኪናው ላይ የተጫነውን የጋዝ ሲሊንደር እየጣለባቸው መኪኖቻቸውን ማጋየት ይጀምራል። ይህንንም ፍንዳታና የእሳት ነበልባል ከርቀት የተመለከተው ሲንግሃም ሁኔታውን በመጠርጠር ሙሉ ኃይሉን ይዞ ወደ ፍንዳታው ቦታ ይሄዳል። ሲንግሃም አካባቢው ላይ እንደደረሰም ሲምባን ከዙባይር ወታደሮች ጋር ከፍተኛ ተነቅነቅ እያደረገ ተመልክቶት ሲንግሃም ፍልሚያውን በመቀላቀል ከየአቅጣጫው የሚመጡትን የዙባይር ታጣቂዎቹን በሙሉ ያለምንም ርህራሄ እስከ መጨረሻ እስትንፋሳቸው ድረስ እየቀጠቀጡ ወደ መቃብር ይሸኟቸዋል። በዚህ አስደናቂ ድልም ታጅበው ሲንግሃምና ሲምባ አቭኒን ለማስመለስ ወደ ዙባይር መርከብ በከፍተኛ ፍጥነት መኪናቸውን እየነዱ ያመራሉ። ነገር ግን ባልተጠበቀ ሁኔታ አቭኒ መሃል መንገድ ላይ ቆማ አግኝተዋት ሲንግሃም ሚስቱን ላለመግጨት ሲል መሪውን በድንገት ጠምዝዞት መኪናው አየር ላይ ተገለባብጦ ይወርቃል። ከመኪናው ስብርባሪ ውስጥም በጭንቅ የወጣው ሲንግሃም ሚስቱ አቭኒ አሁንም በጠላት እጅ መሆኗን ስለተረዳ ምንም አይነት ወታደራዊ መቋቋም ሳያደርግ ራሱን ለጠላቶች አሳልፎ ይሰጣል። በዚህ ጊዜ ጨካኙ ዙባይር ብቅ በማለት በሲንግሃም ላይ ማፈዝና ማላገጥ ይጀምራል። ዙባይርም ሲንግሃምን እዚያው ቦታ ላይ በጭካኔ ጨርሶ ሊገለው በእጅጉ ቢመኝም በህንድ
እስር ቤት ውስጥ የሚገኘው አያቱ ኦማር ገና በነፃ ባለመለቀቁ ምክንያት ያንን የገደል ምኞቱን ለጊዜው በውስጡ ለመያዝ ይገደዳል። ሲንግሃምና ሲምባም በዙባይር እጅ ወድቀው በካቴና ታስረው እያለ ዙባይር የሚጠራውን የሲንግሃምን ስልክ አምጥቶ ይሰጠዋል። የደወለውም ሰው የሲንግሃም የበላይ አለቃ ሲሆን አለቅየው የሲንግሃም ዙባይርን የመያዝ እቅድ ከታሰበው በላይ ጉዳት እያመጣ ስለሆነ ይህንን እልቂትን ለማስቆም የዙባይርን አያት ኦማርን ከእስር ለማስለቀቅ እንደተገደዱ ያስረዳዋል። በዚህም ሰዓት ላይ ኦማር ወደ ስሪላንካ የተላከ ስለሆነ በመነጋታው ላይ ስፍራው ላይ ስለሚደርስ እሱ ሚስቱ አቭኒና ሲምባ በነፃ እንደሚለቀቁ ይነግረውና ዙባይር አያቱን መፈታት ዜና ሰምቶ ታላቅ ድል እንደተቀናጀ ይሰማዋል። ሆነም ግን ጠዋት ላይ የመጣው ሰው አያቱ ኦማር ሳይሆን የሲንግሃም ታማኝ ባልደረቦች የሆኑት ሼክቲና ሳቲያ ነበሩ። ሲንግሃምና ሲምባን በመርከብ ውስጥ ሆነው የዙባይርን ወታደሮችን አንድ በአንድ መልቀም ይጀምራሉ። ቢሆንም ግን ምንም ያክል አብዛኞቹን የዙባይርን ወታደሮችን ቢገሏቸውም ግን ዙባይር በድንገት መጥቶ ሁሉንም በተሰበሰቡበት አቭኒን በከባድ መኪና ሊያስገጫት ሲል ይመለከቱታል። በድንገትም ሲንግሃም መጥቶ ሚስቱን አቭኒን ለማዳን ወደሷ በመሮጥ ቢይዛትም ግን መኪናው ሁለቱንም ሊገጫቸው ይደርሳል። ሆኖም ግን በዚህ ቅጽበት ላይ በድንገት የተተኮሰ ፈንጂ እነ ሲንግሃም ሊገጫቸው የነበረውን ከባድ መኪና በከፍተኛ ፍንዳታ ያፈነደዋል። ይህንን ፈንጂ የተኮሰው ሰው ሌላ የማይበገረው የሲንግሃም ባልደረባ የሆነው ጀግና ፖሊስ ሱሪያ ሲሆን ሱሪያ በጦር ሄሊኮፕተሩ ሰማዩን በመሰንጠቅ ሄሊኮፕተሩ ላይ በተገጠመ ከባድ መሳሪያ አማካኝነት የዙባይርን ወታደሮችን በሙሉ ማጋየት ይጀምራል። እነዚህም 5 ባልደረቦችም አንድ ላይ በመሆን የተቀሩትን የዙባይርን ወታደሮችን በሙሉ ድምጥማጣቸውን ማጥፋት ይጀምራሉ። ወታደሮቹም እንደተደመሰሱ የተረዳውም ዙባይር እግሬ አውጪኝ በማለት መኪናውን አስነስቶ ከአካባቢው ሲፈተልግ ጊዜ ጀግናው ሲንግሃም መኪናውን በማስነሳት ዙባይርን በከፍተኛ ፍጥነት ያሳድደዋል። ከረጅም ሰዓት የፈጀ ማሳደድም በኋላ ሲንግሃም በአስደናቂ ሁኔታ የዙባይርን መኪና በኃይል ገጭቶ ይገለብጠዋል። ሁለቱም ከመኪናቸው በመውረድ ከባድ የሆነ የቡጢ ፍልሚያ ማድረግ ይጀምራሉ። ሆኖም ግን ሲንግሃም የማይረታ ፖሊስ ስለነበረ ዙባይርን እጁን እንዲሰጥ ያደርገዋል። ነገር ግን ይህንን ታላቅ ውርደትና ሽንፈት በጭራሽ ያልተቀበለው ዙባይር ድንገት በከፍተኛ እብደት ተነስቶ ከአንደኛው ወታደር መሳሪያን በመንጠቅ ሲንግሃም ላይ ሊተኩስ ይሞክራል። ሆኖም ግን ንቁና ፈጣን የሆነው ሲንግሃም አደጋውን አስቀድሞ በመረዳት መሬት ላይ ወድቆ የነበረን አንድ ከባድ የብረት ዘንግን አንስቶ የዙባይር ደረት ላይ በመሰካት ዙባይርን ለዘላለም እንዲያሸልብ ያደርገዋል። በመጨረሻም አቭኒ እሷን ለማዳን ይህን ሁሉ መስዋዕትነትን ያደረጉላትን ባሏን ሲንግሃምንና ታማኝ ቡድኖቹን በትልቅ አድናቆት ስታመሰግናቸው የተመለከትን ታሪካችን ያልቃል።